በሌላ ቆንጆ ድራማ ተገናኝተናል። ሁሌም ቆንጆን ስለምንሰራላችሁ ላይክ ማድረጋችሁን አትርሱ። ቤተሰብ ያልሆናችሁም ሰብስክራይብ ያደርጋችሁ ተቀላቀሉ። ፊልሙ ሲጀምር አኒ የምትባል ተማሪ እናቷ ባለቻት መሰረት ጥሩ ህይወት አጋር እንድታገኝ ለመጸለይ ስትሄድ እናያታለን። ስትመለስም ቁልፍ መያዣዋን ገዝታ በደስታ እያየችው የሆነ ትልቅ ሴት ታማ ስትወድቅ ታይና እስካርቫን እንዳትጎዳ ከስሯ አርጋላት እርዳታ መጥራቷን ትጀምራለች። ወዲያው ሚው የሚባል በዛው በኩል እያለፈ የነበረ ልጅ ያገኛትና አምቡላንስ ጥሪ ብሏት ሴትዮዋም እንደሆነች ስለገባው መድኃኒቷን ፈልጎ ይሰጣታል። አምቡላንሱ ሲደርስም ዶክተር እንደሆነ ሲነግራቸው አብሯቸው እንዲሄድ ይጠይቁትና አኒም በጣም አመሰግናለሁ ስትለው ጭንቅላቷን ይዳብሳትና እስካርቫን መልሶ አድርጎላትም በቶሎ ሰው በመጥራትሽ በጣም አመሰግናለሁ ጥሩን የሰራሽው ብሎ ፈገግ ይልና ወደ አምቡላንሱ ይገባል። እሷን ፈጣሪ ላከላት አጋሯ እሱ እንደሆነ በማመን ከዛን ጊዜ ጀምራ ነርሱና ለመስራት ተወስናለች። ከ5 ዓመታት በኋላም እሱ ሰራለው ያለበት ሆስፒታል ውስጥ ነርስ ሆና ትቀጠራለች። ይሁን እንዳየችውም እንዴት ነህ ላንተ ብዬ እኮ ነው እዚህ ገባሁት አስታውስከኝ ስትለው ትዝ ልትለው እንዳልቻለች ነግራታል። አብረዋት የሚሰሩት ልጆችን በድፍረቷ ይገረማሉ። እሱም አዲሷ ነርስ መሆኗን ሲያውቅም በእንደዚህ አይነት መልኩ ለሰው ስሜትሽን መናገር ልክ አይመስለኝም፣ ለማንኛውም ጭንቅላትሽን ብትታዩ ይሻላል ብሏት ሲሄድ የድሮ ፈገግታው ስለጠፋ ግራ ይገባታል። ይሁም የሚያከማት ልጅ ደህና ሆና ለሌሎች ልጆችም ታሪክ ስትናገር ሲያያት እረፍት ይሰማዋል። አኒ ባልደረቦቿ ልትተዋወቅ ስትሄድም በግልጽ እንደምትወጁ መናገርሽ በጣም ግርሞናል፣ ከሰው ጋር ስለማያወራና ስለማይግባባ እኮ ማንም ደፍሮ አይናገረውም ይልዋትና ትንሽ ቆይቶም ትንሿ ልጅ ለማየት ሄዱና ጸጉሯሙ ባልደረቧ የልጅቷ ደም በድንገት ሲነካው መጮህ ይጀምራል። ትንሿ ልጅና ዩ ሲገናኙም በመለቀቋ ደስ ብሎት ሲሰቀም አኒ ታየውና አሁንም እንዳልተቀየረ አስባ ይቅርታ ዶክተር ቅድም በድንገት ስሜቴን መግለጽ አልነበረብኝም ብትለውም እሱ ግን ጥሏት ይሄዳል። አኒም ያው የሚባል ዶክተር ስታገኝ ዩ እንዲወዳት ለማድረግ እንደሚረዳትና እንደሚያስቀናው ቃል ይገባላታል። ወደ ስራዋ ስትመለስም የሆነ ታማሚ ሁኔታው እንደባሰበት ሰማና ልትረዳው ብትሄድም ብዙ ስህተቶችን ስለሰራችው ተናዶ ለምን ስራሽን አትታየው ነርስ ለመሆን የተፈጠርሽ አይመስለኝም፣ በዛ ላይ ደግሞ ሌላ ሰው እስክትጎጂ መጠበቅ የለብሽም ስላላት ከፍቷት ብቻዋን ቆማ ያለ ትንሿ ልጅ ታያትና ወደ ዕቃ ማስቀመጫ ክፍል ወስዳ ታጽናናታለች። ሶፍት ሰጣትና የሚከፋት ከሆነ ሁሌም ወደዛ እንድትሄድ ትመክራትና ወደ ክፍሏ ትመልሳታለች። ከጓደኛዋ ጋራም ታስታውቃታለች። ሌላኛዋ ዶክተርም ከልጅነቷ ጀምራ እንደምትመላለስ ትነግራታለች። ጸጉሯሙ ባልደረባዋም ፊልም አይቶ ሲወጣ ከሆነች ልጅ ጋር ይገናኛል። ማታ ላይም ሰራተኞቹ በሙሉ አንድ ላይ ሆነው ራት ሲበሉ አኒ ለፍቅር ብቻ እንደመጣች ሲያወሩ ትከፋና ወደ ቤቷ ተመልሳ ይሁን ያገኘችውን ጊዜ የገዛችውን የቁልፍ መያዣዋን ትደብቀዋለች። በነጋታውም ትንሿ ልጅ ኦፕሬሽን ማድረግ እንዳለባት ዶክተሮቹ ሲያወሩ አኒ ትሰማቸዋለች። ይሁም ስለ ሁኔታዋ ለትንሿ ቢነግራትም እንዳልከፋት ታስመስላለች። ማታ ላይም አኒ ዕቃ ለማምጣት ወደ መጋዘኑ ስትሄድ ሶፍት ታይና የትንሿ ልጅ እንደሆነ ጠርጥራ ክፍሏ ብትሄድም እዛ ግን ታጣታለች። ለሁሉም ሰው ተናግራ ሲፈልጓት ይቆዩና ጣራው ላይ እራሷን ለመጉዳት ስትሞክር አግኝታት ማረጋጋቷን ትጀምራለች። ልትወድ ስትል ግን ያሽራታትና አኒ ያላትን ኃይል ተጠቅማ ታድናታለች። መጎተት ሲያቅታትም እርዳታ መጥራት ትጀምርና ልታመልጣት ትንሽ ሲቀራትም ዩ በመሃል ደርሶ አንድ ላይ ያድኗታል። ልጅቷም ስላጽናናቻትና ህይወቷንም ስላደነችላት ታመሰግናታለች። ዩም በጣም ጎበዝ በፍጥነት ነው የደረሽው ሲላት የዛኔ የተፈጠረውን በሙሉ እንዳረሳው ይገባትና ከዛን ጊዜ ጀምሮ ሁሌም አንተ ለመከተል ነበር እቅዴ፣ አሁን ግን በትክክል የሚፈልገውን አውቃለሁ፣ ሁሌም ቢሆን መንገዴ ላይ ነው እኮ ማገኝሽ አኒ ሲላት ስሟን ጠርቶት ስለማያውቀው በጣም ደስ ይላታል። ከስራ ስትወጣም ያው ያገኛትና ለሰራችው ስራ ይሞግሳታል። ዩሲያቸው ማኒ ተከተላው ትሄዳለች። እንደ እድል ሆኖም ጎረቤታሞቾች እንደሆኑ ስታውቅ ደስ ይብላትም ካዩ ቤት ውስጥ ግን ጸጉሯሙ ባልደረባዋ አግኝቷት የነበረችው ልጅ ተወጣና ዘላ ስትጠመጠምበት አይታት ፍቅረኛው ስለመሰለቻት ትደነግጣለች። ትንሽ ቆይታም ልጅቷ ወደ ቤታቸው ትጋብዛትና ስትሄድም እህቱ እንደሆነች ህንጻውም የአያታቸው እንደሆነም ይገባታል። በነጋታውም ሁሉም ዩን ስለሚፈሩት አኒ አብራው እንድትሰራ ይመድቧታል። ዩም ያወሩትን በሙሉ ስለሰማቸው ከአኒ ጋር ታማሚዎቹን ለማየት ሲሄዱ መቼም ቢሆን በኔና ባንቺ መሃል ምንም ይፈጠራል ብለሽ ተስፋ እንዳታረጊ ይላትና ወደ ውስጥ ሲገቡ ታካሚዎቹ አንድ ላይ ስላየዋቸው ማሾፍ ቢጀምሩም አኒ ግን እንዳሰባችሁት አይደለም ገና ምንም ሳንጀምር ነው እንደማይወደኝ ነገረኝ ትላቸውና ኤሌክትሮኒክስ የሚሰራው ታካሚም እሱም ፍቅሩ ሊገልጽ ሲል ታሞ እንደመጣ ይነግራትና ማጽናናቷን ትጀምራለች። የሌላኛውን ታካሚ ደም እንድትወስድ ስትታዘዘም ሁሉም እያበረታቷት ብታረገውም
እጇን ተወጋውና ዩ በድጋሚ ይነድድባታል። ኤሌክትሮኒክስ ለሚሰራው ልጅም ኦፕሬሽን ሊያደርጉለት ቢስማሙም የምግብ ፍላጎቱ ስለቀነሰ ምን ማድረግ እንዳለባቸው ግራ ይጋባሉ። አኒም ይህንን ስትሰማ ልብሱ ላይ የባህር ምስል ስላየች ይወዳል ብላ በማሰብ የባህር ምግቦችን ታዘጋጅና ወደ መመገቢያው ትወስደዋለች። ልጁም የባህር ምግብ ባይወደም ጥረቷን አድንቆና ስለሚወዳት ልጅም የሚያማክረው ሰው ስላገኘ ደስ ብሎት መመገቡን ይጀምራል። ይህንን ሁሉ ሲያይ የነበረው ዩ ያለምንም መድኃኒት ችግሩን ስለፈታቸው ደስ ይለዋል። አኒ ወደ ዩ ጋር ስትሄድም ከበሽተኞች ጋር ብዙ መቀራረብ እንደሌለብሽ ወቂ ይላትና ብዙም ሳይቆይ የልጁ የልብ ምት ይስተካከልና ወደ ኦፕሬሽን ይዘውት ይገባሉ። አኒ መርዳት በተፈለገም ዩ ግን ስለከለከላት ውጭ ላይ ሆና መጠበቅ ትጀምራለች። ሲጨርሱም የልብ ምቱን ያስተዋለችው ነርስ ስትመጣ አሁን እንዴት ነው? ሁሉም ነገር ተረጋግቷል። በጣም አመሰግናለሁ የልብ ምቱን ስላስተዋልሽው። እኔ ራሱ እኮ ልብ አላልኩትም ነበር፣ ምክንያቱም እኔ እዚህ የመጣሁት ለመስራት እንጂ እንዳንቺ ለመወደድ ብዬ አይደለም ስትላት በጣም ይከፋታል። ጸጉሯሙ ልጅም የውን እህት መጀመሪያ የተገናኙበት ቦታ ቢጠብቃትም ነርስ ስትሆን እንደሚገናኙ ነግራው ትሄዳለች። አኒ ወደ ቤት ስትመለስም ከላይ የሚኖረው ያው የልጁ ቀዶ ጥገና በቀጣዩ ቀን እንደሆነም ይነግራታል። በጠዋት ዩ ጋር ስትሄድም ሆስፒታል እንዳደረ ታይና ማዘኗን ትጀምራለች። ኦፕሬሽን ሲደረግ አብሬያችሁ መግባት እችላለሁ? ባትገቢ ጥሩ ይመስለኛል። አየምትይ ከሆነ ግን ማየት ትችያለሽ ይላትና ደስ ብሏት ለልጁ አብረው እንደምትሆን ትነግረዋለች። እሱም ስትቀራረቡ ይረጋጋል። አኒ የሆነ ነገር ለማምጣት ስትወጣም ልጁ ሁኔታው ባባስና ኦፕሬሽን ክፍል ይወስዱታል። አኒ ስትደርስ ግን እንደተጀመረ አስተውላ ስትገባ ያየችው ነገር አስፈርቷት ደርቃ ትቀራለች። ልጁ መትረፍ ስላልቻለ ሁሉም ያዝናሉ። ዩ ብቻውን ተቀምጦ ሲተክዝ ያውያየውና ከዚህ በፊትም ተመሳሳይ ነገር ተፈጥሮ እያለ ያጻናችውን ልጅ ያስታውሰዋል። የልጁ ጓደኛም ልጁ ለአኒ ያስቀመጠላትን መጽሔት ስትሰጣት መግዛት ለምትፈልጋቸው ኤሌክትሮኒክስ እቃዎች በሙሉ ምርጫ እንዳስቀመጠላት ስታይ ስሜታዊ መሆን ትጀምራለች። ዩም ሊያናግራት ሲሄድ ዲያሪዋ ላይ ስለ ልጁ በዝርዝር የጻፈችውን አይቶት ይገረማል። ሌላኛው ዶክተርም ታማሚዎችን የምትመለከትበት መንገድ ለየት ያለና ደስ የሚል እንደሆነ እየነገረው ያለ አኒ ብትመጣም ያለ ወትሮ አዘመ ብላ ወደ ስራዋ ትሄዳለች። ወደ ቤት ስትሄድ ግን ይዞርባትና ስትወድቅም እህቷ አግኝታት ቤቷ ታስገባታለች። ስትነቃሚውን ከጎኗ ስታገኘው ልጁ የሰጣትን መጽሔት እያየችው ማልቀስ ትጀምራለች። ብዙ ህልም ነበረው እኮ ልረዳው ባለመቻሌ በጣም የተቆጨሁት፣ ስራው ማቆም ነው የምፈልገው ብላ ስትነሳ በድጋሚ ይዞርባትና ይይዛታል። ሁሉም ሰራተኛ እንዳንቺ ነው የሚሰማው፣ ግን ይሄ ማለት ስራችንን ማቆም አለብን ማለት አይደለም። አሁን ምግብሽን ቢናረፍ በይ ብሏት ላይ ወጣ ሲለም ለምንድነው ማቆም የለብንም ያልከው? የእኔ ቡድን ስለሆንሽ ነዋ ብሏት ወደ ቤት ቢመለስም ቦርሳዋን እሷ ጋር እንደረሳው ያስታውስና ሲመለስ ያውን ያገኘዋል። ምን እየሰራህ ነው? አብሬያት ላድር ነዋ፣ ካልሆነ አንተ ደር እንጂ ብቻዋን መሆን የለባትም ይለውና ዩ ለማድረስ ስትስማማ ሁለቱም ደስ ይላቸዋል። ጠዋት ስትነቀም ዩ እንደሄደ ታይና ወደ ሆስፒታል ስትሄድም ያውን ታገኘዋለች። ትራንቲዩ ምን ያህል አንቺ እንደሚጨነቅ አይቻለሁ ሲላት በጣም ደስ ይላታል። በዛ ላይ ደግሞ አቅፎኝ የእሱ ቡድን እንደሆንኩ ይነግሮኛል ስትል ባልደረባ ይሰማትና ዝም እንዲል ብትነግረውም ስላላስቻለው ለሁሉም ሰው የሰማውን ነገር ይናገራል። ዩና ባልደረባውም ስለ ትንሿ ልጅ ሁኔታ ያወራሉ። የትንሿ ልጅ የደም ውጤት ለመስጠት ስትሄድም ሴቷን ዶክተር ስለ ዩ ፍቅረኛ ጠይቃታለች። እሷም አብራቸው ትሰራ እንደነበረና ከአመታት በፊትም ከትንሿ ልጅ ጋር ተመሳሳይ ህመም ስለነበረባት እንደሞተች ትነግራታለች። አኒ ደግሞ ስር እየተለማመደች ያለም ያው ይመጣል። ስለ ዩ ፍቅረኛ ስጠይቀውም ሁሌም ደስተኛና ቀጥተኛ ልጅ ነበረች። በዛ ላይ ዩ ጋር በደስታም ሆነ በሀዘኑ ጊዜ ሁሌም ከጎኗ አትለይም። ከሞተች በኋላ ግን እንደ ድሮ መሳቅም ሆነ ማልቀሱን ትቷል። ለዛ ነው እንድትቀራረቡ ልረዳችሁ የወሰንኩት። አኒም ልምምዷን ትቀጥላለች። ዩም ይመጣና አሁን ደግሞ እኔን ደሞ ሰጂ አይ የማትፈልጊ ከሆነ በዛው ስራሽን ማቆም ትችያለሽ ሲላት መልቀቅ ስለማትፈልግ ትስማማለች። በትክክል ስለወሰደችም ከነገ ጀምሮ የታካሚዎቹን እንደመውሰድ ስራሽ ነው የሚሆነው ብሏት ይወጣል። ባልደረባውም እንደሱ አይነት ሰው ስላሰለጠነ እንደሚኮራ ይነግረዋል። በቀጣዮቹ ቀናትም አኒ በትክክል ደማቸውን መውሰድ በመቻሏ ታካሚዎች ያሞግሷታል። አስቸጋሪው ታካሚ ተሽሎት ሲወጣም ጥሩ ነርስ እንደምትሆን ይነግራታል። ማታ ላይም ለሁሉም ታማ ስለነበረ ብቻ ዩሊን ከባከባት እንደሞከረና ከዚህ በኋላ ስራዋ ላይ ማተኮር እንደምትፈልግ ትነግራቸዋለች። ሲወጡም ከዩ ጋር አብረው ስለሚኖሩ አዝሯት ለመሄድ ይገደዳል። መንገድ ላይም የምር ስራሽ ላይ ማተኮር ከፈለግሽ እኔ ያስተምርሻለሁ፣ ግን የሚገጥምሽ ነገር በሙሉ በጥንካሬ እንድታልፊ እፈልጋለሁ። ለአንተም ቢሆን የምትወደውን ሰባተ ሁሉም ሰው እስኪፈራህ ድረስ ባህሪን የቀየርከውን እንድትተው እፈልጋለሁ። እናም ሁሌም ከጎን ሆኜ አስቅሃለሁ ትለውና ላዩ ላይ ትተኛለች።
እሱም ባለችው ነገር እየተገረመ ፈገግ ማለት ይጀምራል። በነጋታውም አብሯቸው የቆየ ታካሚ ተሽሎት ሲወጣ አኒን ላረገችለት እንክብካቤ ያመሰግናታል። አኒ ወደ ጠረጴዛዋ ስትመለስም የሆነ ሰው ጠንካራ መሆኗን እንደሚያደንቅ ተናግሮ ያስቀመጠው መልእክት ታየውና ማን እንዳደረገው ግራ ስትጋባ ባልደረቦቿ ያው ሊሆን እንደሚችል ሲናገሩ አኒን የተናገረቻት ነርስ ይከፋታል። ወደ ቤቷ ስትመለስም ተመሳሳይ መልእክት ታገኛለች። ያው እንዳልጻፈው ስታውቅ ግን መፍራት ትጀምራለች። የህይወትን ቤት አስገባትና ስለ ሁኔታው ሲወያዩ ቆይተው ይህም ስለነበረ የሆነ የሚከታተላት ሰው እንዳለ ስለገባቸው ከያው ጋር እንደ ፍቅረኛ ለማስመሰል ይወስናሉ። ጠዋት ላይም ወደ መስሪያ ቤት አንድ ላይ ሲሄዱ አኒን የተናገረቻት ነርስ ታያቸውና መናደር ትጀምራለች። ወደ ሆስፒታሉ ሲገባም ነርሶቹ ለአኒ አዲስ የተቀመጠላትን መልእክት ሲያዩት ይደርስና ስልኳን የወሰደው የሚከተላት ሰው እንደሆነ ስለገባው ወደ አኒ ጋር ይሄዳል። አኒም ከዚህ በፊት ታከሚያቸው የነበረ ሰው ስልኩን ይዞ ታገኘዋለች። እሱም እንደሚወዳት ተናግሮ በግድ ሊጠጋት ሲሞክር ይደርስና ከሰውየው ጋር መጣላት ይጀምራሉ። ሳያዩትም ብረት ሊወድቅባቸው ስለነበረ አኒው ለማዳን ብላ ተሸፍነውና እራሷ ትጎዳለች። ይህም ወዲያውኑ አምቡላንስ ጠራና አብሯት ይሳፈራል። እሷም የምትሞት መስሏት ስለነበረ በጣም ወድሃለሁ ትለውና መጀመሪያ ላይ ምንም ባይመስለውም እራሷን ልትሰጥ እንደሆነ ሲያውቅ ግን እባክሽ ከኔ ጋር ቆይ፣ የፈለግሽው ነገር እንደማደርግ ቃል ገባለሁ። ታክማ ድና ከሆነች በኋላም ወደ ቤት ሲመለሱ የገባውን ቃል እያስታወሰች ትጨቀጭቀዋለች። አንቺ ጅል ዝም ብለሽ ሂጂ ይላትና መንገድ እንደጀመረች አቅፏት እንደሚወዳት ያሳያታል። ቤት ሲደርሱም የግል ጉዳይን ከስራዬ ጋር መቀላቀል አልወድም፣ በዛ ላይ ፍቅረኛሽ መሆኔን ማንም ባያውቅ ደስ ይለኛል ቢላትም እሷ ግን በደስታ እየዘለለች ወደ ክፍሏ ትገባለች። በነጋታውም የአዲሱ ታካሚያቸው ፋይል ሲሰጣት የዋና ነርሳቸው ልጅ እንደሆነ ትደርስበታለች። ዩ ጋር ሂዳም የልጅ ኦፕሬሽን ላይ እኔ መሳተፍ ፈልጋለሁ፣ ልትፈቅድልኝ አትችልም? በደንብ አጥንተሽ ከተዘጋጀሽ ትችያለሽ ይላትና ደስ ብሏ ስትሄድም የልጁ እናት ሰማና ዩ ጋር ሄዳ አኒ ልምድ ስለሌላት እሷ አጠገብ ስትሆን የምታደርገውን ስለማታውቅ ኦፕሬሽን ውስጥ እንድትገባ እንደማትፈልግ ትነግረዋለች። ማታ ላይ እሷ ዩ የሚወደው ምግብ ከእህቱ ጠይቃ ልትሰራለት እቃ ለመግዛት ስትወጣ ያው ያገኛትና እየረዳት አንድ ላይ ይሰራሉ። ዩ ግን ቤት እንደመጣ የሚፈልጋቸውን ወረቀቶች ይዞ ከመውጣቱ በፊት ለኦፕሬሽኑ በደንብ አጥኚ ብሏት ሲሄድም ምግቡን ዞር ብሎ እንኳን ስላላየው በጣም ይከፋታል። እህቱን ባር ውስጥ ሆና ዋና ዶክተር የሆነውና የድሮ ባሏ የነበረው የዩ ባልደረባ ከአጠገቧ መጥቶ ይቀመጣል። ፍቅረኛ እንዳላት ጠይቃትም ጸጉሯን ልጅ እያሰበች እንዳላት ትነግረዋለች። አኒም ዩ ያልበላው ምግብ ለነርሶቹ ትጋብዛቸዋለች። እህቱ ስትመጣም ጸጉሯሙ ያሳለፉትን ያስታውስና የዩ እህት ስለሆነች አፍሮ እየተቻኮለ ሲወጣ ይከፋታል። በነጋታውም ጸጉሯሙ ልጅ ስለ ዩ እህት ሲያጣራ ዋናው ዶክተር ባሏ እንደሆነና እሷም ዶክተር ልትሆን እንደነበረ ሲሰማ መፍራቱን ይጀምራል። አኒም ሌላ ኦፕሬሽን ያየች ዝግጅቷን ትጀምራለች። ሌሎች ነርሶችንም መረጃ ስጠይቅ እናትየው ታያትና በድጋሚ ዩ ጋር ሄዳ እንደማትፈልጋት ትነግረዋለች። አኒም እንዳልተመረጠች ስትሰማ ዩ ላይ በጣም ትናደዳለች። ንዴቷንም ለያው የነገረችው ውስጥ ታማክረው እና አሁን አትወጂው ማለት ነው? እንደዛም አይደለም፣ ምንም ቢፈጠር ወደዋለሁ። እንደዛ ከሆነ አሁኑኑ ሄደሽ አናግሪው፣ እሱ ሳይሆን የልጁ እናት ናት አብረሽው እንዳትሰር የፈለገችው ሲላቲውን ይቅርታ ልትጠይቀው ስትሄድም ኦፕሬሽን ውስጥ እንደሆነ ትሰማና ከእናቱ ጋር ውጪ ላይ ታየዋለች። በድንገት ግን ልጁ ትንፋሹ መቆራረጥ ጀምረና ግራ ሲጋቡ አኒም አስም እንዳለበት እንዳስተዋለች ትናገራለች። ይህም እናቱን አስፈቅደው እንድትገባና እንድትረዳቸው ያደርጋል። ኦፕሬሽኑ በተሳካ ሁኔታ አስጠናቀቀም። እናትየው ታመሰግናታለች። ጠዋት ለሚው የሚበላ ነገር ይዞላት ሲሄድም የምትወደው ስለነበረ ደስ ይላትና በጣም አመሰግናለሁ እና ደግሞ ትናንት ለጮህኩብህ ይቅር በለኝ ትለውና ቀኑ የፍቅረኛሞች ቀን እንደሆነና ዳቦንም የገዛው ከሆስፒታሉ እንደሆነ ሳታስተውለው ትቀራለች። ይህ ወደ ቢሮ ሲመለስም ዋናው ዶክተር በስራና በፍቅር መሃል ይሄንን ያህል ሰፊ ቦታ መተው የለብህም፣ ከእህት ጋር የተፋታ ነው በዛ ምክንያት እንደሆነ ታውቃለህ አይደለ ይለውና ዋናዋ ነርስም ፍቃድ የሚፈልግ ሰው ካለ ስጠይቃቸው ከአኒ ውጪ ሁሉም ይጠይቃሉ። አኒም ችግር የለውም እኔ ምንም የማደርገው ነገር ስለሌለኝና ስራውንም በደንብ መለማመድ ስለምፈልግ ፍቃድ አያስፈልገኝም ስትሉ ይሰማትና እንደዛ እንኳን አይሆንም፣ በሆኑ ወተን እራት እንበላለን፣ በዛ ላይ ለሁላችሁም ዩ ፍቅረኛ እንደሆነች መናገር እፈልጋለሁ ሲል ሁሉም በሰሙት ነገር ቢደነግጡም ደስ እንዳላቸው ይነግሯታል። እሷም በደስታ እየዘለለች ትከተለዋለች። ብዙም ሳይቆይ ግን የድሮ ፍቅረኛው መንታ የሆነችና ዋና ዶክተር ሳያትም ያስደነገጠችው ሴት ትመጣና ይሁን እሷም ዶክተር ስለሆነች የምትሰራበትን ሆስፒታል ፈልጋ ወደዚህ እንደመጣች ትነግረዋለች። እሱም ከዋናው ዶክተር ጋር ያወራና
እዛው እንድትቀጠር ይስማማል። ዋናው ዶክተርን መሳተፍ ያለበት ሴሚናር እንዳለም ይነግረዋል። ቀኑን ሲያየውም ከአኒ ጋር የተቀጣጠሩበት ስለነበረ ላለመሄድ ቢፈልግም የሚሰማው ግን ሳይገኝ ይቀራል። አኒም በቀጠሯቸው ቀን የሚሄድበት እንዳለ ስትሰማ በጣም ይከፋታል። የባስ ብሎም አዲሷ ዶክተር ከደረጃው ስትወርድ ተንሸራታ ዩ ላይ ስትወድቅበትና ሴሚናሩ ላይም አንድ ላይ እንደሚሄዱ ሲያወሩ ትሰማና ዋናዋ ነርስ በዛው ቀን ፍቃድ ጠይቃታለች። እሷም ከዩ ጋር ለመሆን እንደፈለገች ስለገባት ትፈቅድላታለች። ወደ ዩ ጋር ሄዳም አብሬህ መሄድ እችላለሁ? አይ እኔ እኮ ለስራ ነው የሚሄደው፣ በዛ ላይ በነጋታው ነው የሚመለሰው ስላላት እህቱን ስታማክራትም ምንም ነገር ቢል እንድትከተለው ትነግራታለች። ምክሯን ሰምታም ትከተለውና ከፕሌን እንደወረዱ አዲሷ ልጅ ስላገኛት አንድ ላይ ለመሄድ ተስማምተው መኪና ውስጥ ሲገቡ ታይና ልትከተለው ብትሞክረም ሳይሳካላት ይቀራል። ብቻዋ እንደሆነች እያሰበችም ወቅ ስታረግ የሆነ ሰው ታይና ሁኔታው ስላሳሰባት ስትጠጋው ይወድቃል። የመጀመሪያ እርዳታ ልትሰጠው ስትሞክረም ዩ እንደምትከተል አውቆባት ስለነበረ ቦታው ላይ ይደርስና ሰውየውን ወደ ራሱ እንዲመለስ ይረዱታል። አምቡላንስ ሲመጣም ወደ ሕክምና ይወስደዋል። እና ዩም አንድ ላይ ሆቴል ለማደር ይገደዳሉ። ጸጉሯሙ ነርስም ደም ሲያይ እንደ ድሮ መፍራቱ ይተዋዋል። የህይወት ጋር ሄዶም ማን እንደሆንሽ ሳውቅ እንደማልመጠን ስለተሰማኝ ነው ከአንቺ መሸሽ ጀመርኩት። ይቅርታ። ምንም አታስብ፣ በደንብ ከተዋወቀን መጨነቅ አይኖርብህም። አኒ ከእንቅልፏ ስትነቃም ዩ ሴሚናሩ ላይ እንድትመጣ ያስቀመጠላትን መልእክት ታየውና ደስ ብሏት ትሄዳለች። ንግግሩን አድርጎ እንደጨረሰ አዲሷ ልጅ አኒ ጋር ትሄድና እናንተ ሆስፒታል መስራት ልጀምር ስለሆነ ደስ ብሎኛል እና ከዩ ጋር ፍቅረኛሞች ናችሁ እንዴ? እርግጠኛ አይደለሁም፣ ዩም እንደሚያስብ አላውቅም። ባህርሽ ግን ከእህቴ በጣም የተለየ ነው ስትላት ግራ ይገባታል። አኒም አዲሷ ልጅና ዩ ተቀራርበው ሲሰሩ ስታያቸው ደስ የማይል ስሜት ይሰማታል። ጨርሰው ሲወጡም ሌሎቹ ባልደረቦቻቸው ዩና ልጅቷ አንድ ላይ ስታዩ ደስ እንደሚሉ ሲያወሩ ትሰማና የበለጠ ይከፋታል። ወደ ዩ ጋር ስትሄድም ልጅቷ እንደምትወደው ስትነግረው ትሰማና ጠላቸው ትወጣለች። እንደለመደችውም ለያው ታውቃለህ፣ ሁለቱ አንድ ላይ በጣም ያምራሉ፣ እኔም ልረብሻቸው አልፈልግም ብላ ስታለቅስ ያቅፋትና እኔም አንቺን በጣም ነው የምወድሽ፣ ይቅርታ ግን አንድ ላይ መሆን አንችልም፣ እኔ ከይ ውጪ ማንንም የምወድ አይመስለኝም። አውቃለሁ፣ ነገሮችን በስነ ስርዓት ተቀምጣችሁ ብታወሩ ይሻላል። ወደ ቤቷ ስትመለስም ዩ ለምንድነው ምንም ሳትናገር የጠፋሽው? ከኔ ይልቅ እሷ እንደምትመጥነን ስለገባኝ ነው ብትለው እሱ ግን የሚወደው እሷን እንደሆነ በግልጽ ያሳያታል። በነጋታውም ልጅቷ አኒ ጋር ሄዳ እንደማይወዳት ቢነግራትም እሷ ግን መቼም ተስፋ እንደማትቆርጥበት ታሳውቃታለች። ያውም ቢሆን ሁሌም እንደሚወዳት ለአኒ ሲናገር የምትወደው ነርስ ትሰማዋለች። የሆነ ልጅም የድሮ ፍቅረኛውን ለመገላገል ፈልጎ አኒን እንደ ፍቅረኛው ያቅፋታል። ልጅቷም ስትናደደች የያዘችውን ጁስ ትደፋባታለች። ልጁም ይቅርታ ጠይቆ አዲስ ልብስ ይገዛላትና ስትሄድ መታወቂያ ይወድቅባታል። እሱም ሊሰጣት ሲከተላት እውነቱን ለመናገር ምንም ያህል ባልመጥነውም ፍቅረኛ አለኝ፣ እሺ እንደዛማ አትበይ፣ ምንም አያንስሽም ብሎ መታወቂያውን ይስጣትና ይሰናበታታል። ወደ ሆስፒታል ስትመለስም በጣም ትልቅ የባለ ሀብት ልጅ እንደመጣና እሷ እንድትንከባከበው እንደሚፈልግ ይነግራታል። ስትሄድ መንገድ ላይ ያገኘችው ልጅ እንደሆነ ስታይ ትገረማለች። ይህ በመቀራረባቸው ቢናደደም ልጁ ግን እሷን ብቻ እንደሚፈልግ ተናግሮ ድርቅ ማለት ይጀምራል። ዶክተሮቹም ሁኔታ ውስብስብ ስለሆነ ይወያዩበታል። ልጁም ሁሉንም ስታፎች በስጦታ ያንበሻብሻቸዋል። አኒ ለምን ብሩን ዝም ብሎ እንደሚያባክን ግራ እንደገባ ስትናገርም ያዩ እህት ብቸኝነቱን በቁሳቁስ ለመሸፈን እየሞከረ እንደሆነ ትነግራታለች። ይህንን እያሰበችም ወደ ክፍሉ ስትሄድም አሞት ታገኘዋለች። ዶክተሮቹም በሰውነቱ ብቻ ሳይሆን በአይምሮም እንደተዳከመ ሲያወሩት ሰማቸውና ትንሽ ሻል እንዳለው አኒን ጠርቷት ሀብል በስጦታ መልክ ስጣትና ማንም ከጎኑ የማይቆየው ምንም ስለሌለው እንደሆነ ይናገርና ያቅፋታል። እሷም እያጽናናችሁ እያለ ዩ በመሃል ይመጣል። እሱ ግን ምንም ሳይል ቼካፑን አድርጎም ይወጣል። እሷም ልጁን ታጽናናውና እንደወጣችም ዩ ሲመጣ ልጁ ለምንድነው አኒን የወደድካት? እንደሱ አይነት ሰዎች እኮ ዝም ይላሉ እንጂ ሰዎችን ለማጥመድ ይሞክራሉ። እኔን ራሱ አታይኝም? በፈለኩ ሰዓት ስጠራት ትመጣለች ሲለው መናደድ ይጀምራል። ከውጪም ድምፅ ሰምተው ሲገቡ ሁለቱንም ሲጣሉ ስለነበረ መሬት ላይ ያገኟቸዋል። ልጁ ኦፕሬሽን ካደረገ በኋላም ዩ በጊዜ ወደ ቤት እንደደስ ተሳማ እንዳመመው አስባ ትሄዳለች። እሱም ከልጁ ጋር ሲያት እንደቀና በግልጽ ይነግራትና ደስ ይላታል። በቀጣዩ ቀንም አንድ ላይ ወደ ሆስፒታል ሲሄዱ ልጁ ዩ እንደመታው ተናግሮም ይከሰዋል። ዩም ለጠበቆቹ ራሱ ሊመታው እንደነበረና እንዳይወድቅ እንደረዳው ቢናገርም ልጁ ላይ ጠባሳ እንዳለ ያሳዩታል። ሰራተኞቹም ዩ እንደዚህ ያደርጋል ብለው ስላላመኑ ልጁ ራሱን እንደመታ ይነቁበታል። ሆኖም ግን ዩ እሱን ከማከም ይታገዳል።
በነጋታውም ነርሶቹ በሙሉ ሀብታሙን ልጅ በስነ ልቦና ለመደገፍ ይስማሙና ከአኒ ጋር ወክ አድርጎ ሲመለስ ያበረታቱታል። ዩም ትንሿን ልጅ ይዟት ይወጣና ሲያዝናናት አዲሷ ዶክተር ልጅቷን ኦፕሬሽን ለማድረግ ፍቃድ እንድትሰጣቸው ስትነግራቸው በጣም ደስ ይላቸዋል። ሀብታሙ ልጅም እና አኒ ቁርስ ሲበሉ እያያቸው ካረገው ነገር ሁሉ በኋላ ዩ እንዴት ተረጋግቶ ሊቆይ እንደቻለ ግራ ይገባዋል። ዋናው ዶክተርም ዩ በልጁ ምክንያት ከስራው እንደሚባረር ሲናገር አኒ ትሰማዋለች። ልታናግረው ስትሄድም እሷ አብራ ወደ ውጭ የምትሄድ ከሆነ እንደሚተወው ሲነግራት መልስ ሳትሰጠው ትወጣለች። ማታ ላይም ልጁ ምን እንዳላት ስታስብ ትቆያለች። ጠዋት ላይም ልጁ ክሱ እንዳነሳ ይሰማል። ዩ ግን ለምን እንደደረገው ግራ ይገባዋል። ኦፕሬሽኑ ሊጀምሩ ሲሉ ማኒ ምንም ሳትናገር ወጥታ እንደቀረች ይደርሱበታል። ልጁ ማኒ ያስቀመጠችለትን ደብዳቤ ሲያነበው አብራው እንደማትመጣና እንደፈለገው ዩ እንደተወችው ከጎኑ መሆን ስላልቻለችም ይቅርታዋ እንደገለጸችለት ያነባል። ኦፕሬሽኑ ተጠናቆ ሲወጡም ነርሱ የተፈጠረውን በሙሉ ትነግረዋለች። ደጋግሞ ለአኒ ቢደውልላትም ስልኳን አላነሳ ትለዋለች። የልጁ ስራ እንደሆነ ጠርጥሮ ሊያናግረው ሲሄድም በእኔ ምክንያት እንደዚህ በመሆነ ይቅርታ፣ ግን እኔ ምንም ሳይኖረኝ ቀርቶ አንተ ሁሉም ነገር እንደተሟላለ ሳይ በጣም ነው የቀናሁት። ማናችንም እኮ ሁሉም ነገር ተሟልቶ አልሰጠንም። እኔም ብዙ የሚጎለኝ ነገር አለ። አንተም ብትሆን ለራስህ መኖርህን ቀጠል። በጣም ይቅርታ፣ በሁለታችሁ መሃል መግባት አልነበረብኝም። ያውም የምትወደው ነርስ ፍቅሯ የምትገልጽለትም እሱም መልስ አይሰጣት ይቀራል። አኒም ወደ መንደሯ ተመልሳ ትንሽዬ ክሊኒክ ውስጥ መስራቷን ትቀጥላለች። አንድ ቀን የሚው በእህቱ ስልክ ይደውላትና ካነሳችው በኋላ እሱ መሆኑን ስታውቅም ላለማዋራት ብትሞክርም ሳታስበው ከኋሏ መጥቶ ያቅፋታል። እሷም ወደ ቤተሰቦቿ ጋር ይዛው ትሄድና ሁሉም ቆንጆና ስኬታማ በመሆኑ ተገርመው ቆይ ምኗን አይተህ ነው የወደድካት? ቆንጆም ጎበዝም አይደለችም እኮ እያሉ ያሽፉባታል። የአኒ አባትም ልጁ ምንም ቢፈጠር የምትፈልገውን ነገር ከማሳካት ወደ ኋላ እንደማይል ይነግረዋል። ከአኒ ጋር ወግ ሲያደርጉም የምትሰራበት ክሊኒክ መብራቱ እንዳልጠፋ ያዩና የሆነ ነገር እንዳለ ጠርጥራ ስትገባ ዶክተሩን ወድቆ ያገኙታል። ይህም ካንሰር እንዳለበት ያይና መድኃኒቱን ይሰጡታል። ዶክተሩ ሲነቃም በህይወት ውስጥ ምንም ነገር ቢፈጠር ተስፋ መቁረጥ እንደሌለባቸው ይመክራቸዋል። ይህም በነጋታው አኒን ወደ ሆስፒታል ይዟት ይመለስና ሁሉም ሲያዩት ደስ ይላቸዋል። የውሚው ጋር ሄዶ አኒን እንደምወዳት ነግሬያት ነበር፣ እሷ ግን ጥያቄን አልተቀበለችኝም ይለውና ጸጉራሙ ልጅም ለእህትየው እንደሚወዳት ቢነግራትም አባቷ እንደማይቀበለው ስላሰበች ትፈራለች። አዲሷ ዶክተርን በድጋሚ ፍቅሯ እንዲቀበላት ልታሳምነው ብትሞክርም ሳይሳካላት ይቀራል። አኒም እራት እንዲበሉ ቤቷ ትጋብዘዋለች። ጠዋት ላይም አንድ ላይ ስራ ሲሄዱ የሚፈጥን መኪና ያዩና ሊያስቆሙት ሲሞክሩ እነሱም ይጎዳሉ። ወዲያው ተነስተውም ለሌሎች እርዳታ ሲሰጡ የአባቷ ራሷ ብትጎዳ እንኳን ማሳየት እንደማትፈልግ የነገረውን አስታውሶ እንዳያጣት ይፈራና እንድታቆም ቢነግራትም ደህና መሆኗን ታሳምነዋለች። አምቡላንስ ከመጣ በኋላ ግን ጭንቅላቷ ላይ በደረሰው ጉዳት ምክንያት ራሷን ስታ ትወድቃለች። ሆስፒታል ገብታ ብትታከምም መንቃት ስላልቻለች ሁሉም መጨነቅ ይጀምራል። ያውን የምትወደው ነርስም ልታያ ስትሄድም ዩ እጇን ይዞ ሲያለቀስ ታየውና እሷን ማልቀስ ትጀምራለች። ያው ሲያያትም ያጽናናታል። ወደ አኒ ተመልሶ ለ3 ቀናት እስክትነቃ ይጠብቃታል። ባልደረቦቹ ሲያዩትም ያዝናሉ። በቀጣዩ ቀን ግን አኒ ትነቃና ስለ ሰዎቹ መጠየቋን ትጀምራለች። ዩም እሷ ፊት ላለማልቀስ ፊቱን ያዞረውና ከዚህ በላይ መደበቅ እንደሌለበት ስትሰማው በጣም ወድሻለሁ፣ እባክሽ በድጋሚ እንደዚህ ትተሽኝ እንዳትሄጂ ሲላት እሷ ማልቀስ ትጀምራለች። ድና ወደ ቤት ስትመለስም ከዩ ጋራ ቁርስ እያበሰሉ እህቱና ጸጉሯሙ ልጅ ይመጣሉ። በለበሰችው ልብስ ግራ ሲጋቡም እንድታገበው የታሰበላትን ሰው ጥላው እንደመጣች ትነግራቸውና ዩ አባታቸው ጋር አብሯት እንዲሄድ ብትጠይቀውም ሳይስማማ ይቀራል። እሷም አባቷ እንዳይጮህባት አኒን አብራት እንድትሄድ ትለምናታለች። ተስማምታ ስትሄድም በቤታቸው ትልቅነት ይገርማታል። በር ላይ ቆመው ሲያወሩም አባትየው ይመጣና አኒ ራሷን ለማስተዋወቅ ብትሞክርም ችላ ብሏት እንድትሄድ ይነግራታል። አባትየው አኒን ምንም ባይወዳትም እናትየው ግን በጣም ደስ በሚል ሁኔታ ትቀበላቸውና ምግብም ትሰራላቸዋለች። አባትየው ልጁን ጥቅም እንደሌላት ሲናገርም አኒ እንደሱም አትበል፣ እኔ በጣም የሚከተላት ሰው እኮ ናት፣ በምታደርገው ነገር በሙሉ የተሳካላት ናት ብትልም ሰውየው ግን መቆጣቱን ስላላቆመ ሆን ብላ ምግቡ እንዲበሉ ትናገርና ለራሷ መመገብ ስትጀምር አባትየው አበላሏ ስርዓት አለው ብሎ ስላላሰበ ቆይ አንቺ ማነሽ? ሲጀመር የቤተሰባችን ጉዳይ አይመለከትሽም ሲላትም ይደርስና የኔ ፍቅረኛ ናት፣ በእሷ ምክንያት ህይወቴ ተቀይሯል፣ እናም ከእሷ ውጪ ማንንም ማግባት አልፈልግም
ሲላቸው ቤተሰቦቹ ደነግጣሉ። አባቱም ይገረምና እንዲበሉ ብቻ ይጋብዛቸዋል። ያበላሏን እያየ ሲስቅ ሲያየውም ከብዙ ጊዜ በኋላ ፈገግ ስላለ ደስ ይለዋል። እህቱ ከቤት ስትወጣም ጸጉሯን ሙልጭ ታየውና ይዤ ስለጠፋው ይቅርታ፣ ምንም አላረክም እኮ አሁን ከአባቴ ጋር አውርቻለሁ። ሆስፒታሉን አስተዳድሬ ራሴን ማረጋገጥ እፈልጋለሁ። እስከዛ ትጠብቀኛለህ ስትለው ስለደነገጠ ዝም ይላታል። እሷም እንደማይፈልግ አስባ ትታው ትሄዳለች። ሆስፒታሉ አብሮት ከሚሰራው የህግ ድርጅትም ነፃ የትምህርት ዕድል ይሰጣቸዋል። አኒ እንድትሄድ ቢነገራትም እንደማትችለው ስላሰበች እንደማትፈልግ ትናገራለች። ያለችውንም ይሰማታል። አዲሷ ዶክተርም ሁለቱንም እሳት ጋብዛቸውና እህቷ ይሁ ደስተኛ ሆኖ ማየት ምኞቷ እንደነበረና በመሳካቱም ደስ እንዳላት እሷም ካሁን በኋላ እንደማታስቸግረው ቃል ትገባላቸዋለች። ያውን የምትወደው ልጅ መልሱ እንዲሰጣት ትነግረዋለች። ጸጉሯሙ ልጅም የዩ እህት ጋር ሄድና አብሯት ማደግ እንደሚፈልግ ሲነግራት ደስ ብሏት ታቅፈዋለች። አባቷ ሲያያቸውም እንደ ድሮ መናደዱን ትቶ አብረው ለመለወጥ በማሰባቸው ደስ ይለዋል። ዩም እንደምንም ብሎ አኒን ለትምህርት እንድትሄድ ያሳምናታል። ሁሉም በውሳኔዋም ደስ ይላቸዋል። የእሷ የመሄጃ ቀን ላይ ግን የዩ ጋዜጣዊ መግለጫው የሚሰጥበት ቀን ላይ ስለነበረ ቶሎ ጨርሶ ለመሄድ ቢያስብም በረራው ይቀየርና ሰዓቱም ይቀርባል። ያውም ሰዓቱ መቀየሩን ሲነግረው መግለጫውን ትቶት አኒ ጋር ሄድና ይቅፋታል። ስትመለስ እንደሚጋቡ ቃል ተገባብተውም ቀለበት ያደርግላታል። ከአንድ ዓመት በኋላ አኒ ትምህርቷን ጨርሳ ትመጣለች። ያውም የምትወደውን ልጅ ጥያቄዋን ይቀበላታል። ሙሉ ሆስፒታል ውስጥ ታፈም ለሰርጋቸው ይሰበሰባል። እናዩም ደስ ብሏቸውና አምሮባቸው ይገባሉ። ይሁ ለጋብቻው ፍቃዱን ሰጥቶ አኒ ከመናገሯ በፊትም ከታዳሚዎቹ አንዱም ይወድቃል። ሆስፒታል ይዘውት ከሄዱ በኋላም ደህና መሆኑን አረጋግጠው ነርሷም ጋብቻቸው እንዳላለቀ ስትናገር ዩ አኒ ጋር ሄድና ልታገቢኝ ፍቃደኛ ነሽ? አዎ ሁሌም ቢሆን አብሬህ እንደምሆን ቃል ገባለሁ ስትለው ፊልሙ ይጠናቀቃል።